አሁን ያለነው በዚህ ምድር ላይ የማይበሰብሰው የሚበሰብሰውን ለብሶ ነው ሲምፕል ነው መነግራችሁ ጳውሎስ እናንተ ሄዳችሁ አንደኛ ቆሮንቶስ ምዕራፍ 15 ነው የማይበሰብሰው የሚበሰብሰውን ለብሶ በዚህ ምድር ላይ አለ ያ ማለት ምንድነው መንፈሳችን በውስጣችን አለ አይደል ስጋችን ከላይ ይታያል በሰማይ ደግሞ የሚበሰብሰው የማይበሰብሰውን ምን ይላል ይወርሳል ስለዚህ ሰማይ መኖር የሚቻለው በዚህ አካል ሳይሆን በዛኛው አካል ያኛው አካል ከላይ ይሆናል ይሄኛው ከታች ይሆናል ስለዚህ ሞት በህይወት ተዋጠ ይባላል ተደረገ ይባላል ሁሉም ምን ይላል ያስፈልጋልና አይ የመንፈስ መብዛት ነው የሚል ሰው ይሁንለት የመንፈስ መብዛት እሺ ግን ባላንስ አድርጋችሁ ስሙ ሁሉ ጊዜም ትምህርቶችን ባላንስ ማድረግ ጥሩ ነው ምድር ላይ የኖርን ከዛ ደግሞ ሰማይ ብቻ ምንል ከሆነም አይሆንም ምድር ብቻ ምንል ደግሞ ሰማያዊ ሚስጥር ካልገባንም ደግሞ አይሆንም ስለዚህ ሁለቱንም ባላንስ ማድረግ ምን ይላል ኢየሱስ ክርስቶስ በስጋው መከራ ተቀበለ የሚለውን አንብባችኋል አይደል በስጋው መከራ የተቀበለው ለስጋችን ለምሳሌ በመገረፉ ቁስል ተፈወስን የሚለው ምናችንን ስጋችን ለስጋችን ነው ደግሞ በታላቅ ድምጽ ጮሆ ነፍሱን ተወ ይላል አይደል ነፍሱን ደግሞ ምን አለ ሰጠን ለመንፈሳችን ነው ነፍሱን ሲሰጠን እኛ የሞተ መንፈስ ስላለን ሕያው እንዲሆን መንፈሱን ተወ ነው ቢለው በሌላ ትርጉም ላይ ግልጽ ነው ማወራ ለሁለቱም የተከፈለ ዋጋ ነው ለስጋም ለመንፈስም የተከፈለ ዋጋ ነው ኢየሱስ ግማሽ ዋጋ የለውም ግልጽ ነው ማወራ ኢየሱስ ጌታ ነው እውነቴን እኮ ነው አሁን ስጋችሁ በጣም ቢጎሳቆል ብትማረሩ እግዚአብሔርን ታማረራል እግዚአብሔር ደግሞ ትቶኛል ምናምን ይላል ይሄ እኮ ለመለኮት ዓለም እኮ ስድብ ነው ግልጽ ነው ማወራ መለኮት እንደሰው አንተ እንትን አይባልም እኮ ግን ትተኛል ምናምን ስትሉት እግዚአብሔር ስድብ አድርጎ ነው የሚያስደው ስለዚህ ለስጋችሁም ያስፈልጋችኋል እንድታመሰግኑ በልታችሁ ጠጥታችሁ ብታመሰግኑ ምን ችግር አለ እሺ ዳዊት ሲናገር ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም የተቀደሰው ስሙን ይላል አይደል በነፍሳችንም እግዚአብሔርን እናመሰግነዋለን ደግሞ በአጥንቴ በስጋዬ በዚህ በመቆምበት ነገር ሁሉ ስለሚያደርግልኝ ምን እላለሁ አመሰግናለሁ እግዚአብሔር ስሙ ይባረክ እግዚአብሔር ባርኳችሁ ብታመሰግኑ ምን ችግር አለው ኢየሱስ ያድናል ኢየሱስ እኔ የመጣውበት ዋና ዓላማ ሌባው ሲመጣ እሺ ምናችንን ነው መንፈሳዊ ነገራቸውን ብቻ ነው የሚለው ወይ ስጋችንን ምናምችን ያጎሳቁላል ሲመጣ አጥፊው ምንድነው የሚያደርገው ሁሉንም ነገር ነው የሚያጠፋው አይደል ስጋም በለው መንፈስም በለው ሁሉንም ነው የሚያጠፋው ልክ እንደዛ ነው የተጻፈው አጥፊው ሲመጣ ሊሰርቅ ሊያርድ ሊያጠፋ ነው የመጣው ያለው ቃል በዛው መደዳ ደግሞ እኔ ደግሞ የመጣውት ሕይወት እንዲሆንላችሁ የሰጠዋችሁ ሕይወት ደግሞ ምን እንዲል ነው አለ እንዲበዛላችሁ ነው አለ ሃሌሉያ የሚበዛ ሕይወት ነው የተቀበልኩት በሉስቲ በመልካም ነገር ይበዛል በሉስቲ በፍቅር ይበዛል በምህረት ይበዛል በባለጸግነት ይበዛል በጌታ በኢየሱስ ስም ተፈጸመ አሜን ባለጸግነትን የሚጠሉ ሰዎች አሉ ባለጸጋነት ትምህርት ምናምን ሲባል ማይፈልጓሉ ለራሳቸው ግን ባለጸጎች ዛሬ ግን ጸልያለሁ እግዚአብሔር ያዘላችሁ ክብርና ባለጸግነት ሕይወታችሁን ይገናኘው ያብርሃም ነው የሚወርሰው በሉስቲ አብርሃም እኮ እኛ ይውላችሁ እግዚአብሔር ርስቱን የሰጠው ለአባታችን ለአብርሃም ነው በግል የሚሰጠን ርስት የለም መጽሐፍ ቅዱስ ያን ነው የሚናገረው የመንፈስን ተስፋ እንድንቀበል ያብርሃም በረከት በክርስቶስ ወደኛ እንዲሆን ይላል ያብርሃም መንገዱን የተቀየረ እነሱ በሕጉ በኩል ያገኙታል እኛ በክርስቶስ በኩል እናገኘዋለን አብርሃምን ደግሞ እግዚአብሔር ጌታዬን አብርሃምን እጅግ ባረከው ምን አለው ይላል በቃ ያብርሃምን ከሆነ የምትወርሰው ባለጸግነት የተመደበልህ ነገር ነው ርስት ስለሆነ ማለት ነው በጌታ በኢየሱስም ወደ ርስታችሁ ትገባላችሁ ወደ ርስቴ ይገባለሁ በሉስቲ ሰጠ በተነ በሉስቲ አይዟችሁ ጸድቁ ለዘላለም ይኖራል በሉስቲ እሰጣለሁ በሉስቲ እበትናለሁ በሉስቲ አብርሃም ማለት እንደዛ ማለት ነው የሚሰጥ የሚበትን ማለት ነው እንጂ የሚበደር ማለት አይደለም አብርሃም በረከት ማለት ኢየሱስ ያድናል ሃሌሉያ መጽሐፉ አሁን ያነበብኩላችሁ ክፍል ላይ ልመለስና ዋናውን ሐሳብ እንድትይዙት ብዬና ባስጨነቋቸው መጠን ምን ይሉ ነበር አለ እጅግ ይበዙ ነበር ሰዎቹ ተስፋ ቃላቸው ጊዜው ስለደረሰ ልትገድባቸው ምን አትችልም ተስፋ ቃላችሁ ጊዜው ከመጣ ከደረሰ ጠላት ሲጫናችሁ እናንተ ሊገባችሁ የሚገባው ነገር ምንድነው አሁን
የተስፋ ቃል ጊዜ ደርሷል ማለት ነው። ለዚህ ነው ጠላት አይሎ የመጣው ብላችሁ መነሳት ነው ያለባችሁ። በጌታ በኢየሱስ መነሳት ይሁንላችሁ። የሚያስጨንቃችሁ ከዙሪያችሁ ይበተን። የነካችሁት እሱ የተባረከ ይሆናል። የሆነ ስራ ከጀመራችሁ የሆነ ሱቅ ከጀመራችሁ እየበዛ ነው የሚሄደው እንጂ ያነሳ መሄድ የለበትም። እኔ ማምነው እንደዛ በእኛ ቤት በስነ ስርዓት በዚህ የእግዚአብሔርን ነገር አብረው ያሉ ልጆች እየሰሩ ያሉ ትንሽ የጀመሩ ስራ እኔ ማቀው እየበዛ እንዲሄድ እየጨመረ እየሰፋን ምክንያቱም የምንካፈለው መለኮታዊ ህይወት ስለሆነ ያ ህይወት ደግሞ ምን የሚል ነው የሚበዛ ህይወት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ነገር ሁሉ ይብዛላችሁ። ዛሬ እግዚአብሔር በቤታችሁ ተአምራት እንዲያደርግ ጸልያለሁ። ሃሌሉያ። የሚበዛን ህይወት ትንሽ ነገሮች ደግሞ በነገራችሁ በዚህ ላይ አንደኛ ሁለተኛ ሁሉ የተለመደ ነገር ስለሆነ የሚበዛ ህይወት የሚፈልጋቸው ነገሮች አንደኛ እምነት ይፈልጋል። ኤርሚያስ ምዕራፍ 17 ከቁጥር 7 ጀምሮ ቁጥር 7 እና 8 እምነቱ በእግዚአብሔር የሆነ በእግዚአብሔር የሚታመን እምነቱም በእግዚአብሔር ላይ የሆነ ሰው ብሩክ ነው ይልና በውሃ ዳር እንደተተከለ ስሩም በባህር ውስጥ እንደዘረጋ ዛፍ ነው። ቅጠሉ እንደማይረግፍ ፍሬውም እንደማያቋርጥ ዛፍ ይሆናል ይላል። በእግዚአብሔር የሚታመን ሰው ከላይ ስጋ ለባሽን ክንዱ የሚያረግ ሰው የተረገመ ይሁን ይላል። እንደውም ሄዶ ይሄ ሰውዬ ጨው ባለበት ምድር ላይ ይቀመጥ ይላል። እንዳያፈራ ማለት ነው። ስጋ ለባሽን መታመን ስትጀምሩ ፍሬያማነታችሁ እየወደቀ እየጠፋ ይመጣል። ስጋ ለባሽን የሚታመን ሰው የተረገመ ይሁን ስለሚል መጽሐፍ በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ሰው ግን እሱ ሰው ምን አይነት ሰው ነው አለ? ብሩክ ሰው ነው። ክብር ለኢየሱስ ይሁን። በውሃ ዳር እንደተተከለ ስሩን ወስዶ ኢየሱስ ያድናል። እንደዚህ ነኝ እኔ በሉ እስቲ። ይሄንን ዛፍ እኔ እንደዚህ አይነት ዛፍ ሁኑ በጌታ በኢየሱስ። ውሃ ዳር ነው የተተከለው። ስሩን ደግሞ ወስዶ ባህር ውስጥ ምን ብሎታል አለ? ዘርግቶታልና ሙቀት በመጣ ጊዜ አይፈራም ባለ። ለምንድን ነው የማይፈራው ካለ ስሩ ያለው ባህር ውስጥ ስለተዘረጋ። በእግዚአብሔር የሚታመኑ ሰዎች ፍሬያማ ናቸው። ምክንያቱም ስራቸው ያለው የማይታየው ዓለም ውስጥ ነው። በጌታ በኢየሱስ ስም ተፈጸመ። ይኸውላችሁ ስር ይታያል። ስር እኮ አይታይም አይደል? ግን ስሩ ያለበትን ሁኔታ ግን ውጤቱ ምን ይለናል? ያሳየናል። አሁን ስሩ ይሄ ዛፉ ነው የሚታየው። ዛፉ ደግሞ ቅጠሉ የማይረግፍ ነው። ፍሬው የማያቋርጥ ዛፍ ነው። ምንድነው የዚህ የፍሬና የቅጠል ሚስጥር ስትሉ ይሄ ዛፍ ውሃ ዳር ነው የተተከለው። ስሩን ደግሞ ወደ ባህር ዘርግቶታል። ኢየሱስ ያድናል። ሃሌሉያ። ይኸው ከዚህ ከሚታየው ነገር ጀርባ የማይታይ አምላክ አለ ስራችንን የዘረጋንበት። ሃሌሉያ። ለዛ ነው በመከራ ጊዜ የማንወድቀው፣ በድርቅ ጊዜ የማንጠፋው። የሆነ የሚያጠፋ ነገር ሲመጣ የማይጥለን ዋናው ምክንያት ስራችን ያለው መለኮት ዓለም ውስጥ ስለሆነ ነው። ዛሬ በጌታ በኢየሱስ ስም ጸልያለሁ ፍሬያማ ሆናችሁ። ግልጽ ነው ማውራው። የሚያምን ሰው ፍሬያማ ይሆናል። ስሩን እግዚአብሔር ላይ ስለሚሰድ ሙቀት በመጣ ይመጣል። የሆነ ሙቀት አይደለም እንዴ መጥቷል። አሁን በእኛ ቤተክርስቲያን ሁሌ ነው የምናገረው ይሄንን። መጥቶ ያውቃል። ሌላም መጥቶ ያውቃል። ኮቪድ የመጣውን ወቅት ታውቃላችሁ ሁላችሁ። ከኮቪድም ውጪ ብዙ ነገሮች መጥተው ያውቃሉ። በቃ አሁን የሚያስብሉ ማለት ሲመጡ ግን ስሩ ግን ሌላ ቦታ ነው ያለው። የሚታየው ጋር አይደለም ያለው። ኢየሱስ ጌታ ነው። ሃሌሉያ። ስሬም በአምላኬ ላይ ሰድቻለሁ በሉ እስቲ። ሙቀት ሲመጣ አልፈራም በሉ እስቲ። እኔ ሁሌ ነው የምላችሁ አልፈራም። ግፋ ቢል ምን ያደርገኛል? መጽሐፍ ቅዱስ ስጋን የሚገሉትን ምን አትበሉአል? ስጋን ምን ሊገሉ ምን ይላሉ? ስጋን የሚገሉትን አትፍሩ፣ ይልቁንም ስጋንና ነፍስን ገለው በገሃነመ መጣል የሚችለውን እሱን ምን በሉታል? ፍሩት። ልንፈራው የሚገባው ነገር ቢኖር እግዚአብሔር ብቻ ነው።
የሚያስፈራና የሚያስደነግጣችሁ እሱ ብቻ ይሁን ይላል መጽሐፍ ኢየሱስ ጌታ ነው ከዛ ውጪ ገደለን ኦኬ እሺ ገደለን ምን ይጣበስ ያው ጌታ ጋር ነው ምን ሄደው ጳውሎስን ሁሌ አይደለም ማነሳው እንደዚህ ያለ አባታችን ሊሄድ አለ በዚያ ልኖር ናፍቃለሁ ለኔ የተሻለው ነውና በዚህ መኖሬ ግን ለእናንተ ይጠቅማችኋል የሆነ ሰው የማልጠቅም ከሆነ በሄድ ይሻለኛል እኔ በራሴ ማለት መጠቅመው ሰው ከሌለ የሆነ ምረዳው ሰው ማግዘው ሰው ማበረታው ሰው የእግዚአብሔርን ብርሃን ማሳየው ሰው ከሌለ ኦሬዲ ጊዜ ያልቋል ማለት ነው ኤክስፔርድ አድርጋለሁ ማለት ነው ስለዚህ ምን እዚህ ኤክስፔርድ ካደረጋችሁ ደግሞ ሁሉም ነው የሚንቃችሁ ልክ ታቃላችሁ አሁን በደርግ ጊዜ ለምሳሌ ሻምበል ጀነራል የሆነው በሉት የደርግ ጀነራል አሁን መጥቶ እዚህ ጋር የሆነ ነገር ቢል ማን ይሰማል ኤክስፔርድ አድርጋል ነው ምን ነው አይደል ልክ እንደዛ ስራውን የጨረሰ አገልጋይ ኤክስፔርድ ያደረገ ማለት ነው ማንንም አይሰማው አንዳንዱ እኮ እንደዛ ነው ኤክስፔርድ አድርጎ ነው እኮ በጣም ይጮሃል ግን ኢየሱስ ያድናል ሃሌሉያ ስሬን በባህር ውስጥ ምን እላለሁ በሉ እሰዳለሁ በሉ እስቲ ያ ትልቁ ባህር የማይነጥፈው ባህር አምላካችን እግዚአብሔር ነው ስሩን በእግዚአብሔር ላይ የሚታመን ስጋ ለባሽና አትታመኑ ግዴላችሁ ስጋ ለባሽ በመትፈልጉት ሰዓት አታገኙት ሁሌ የሚገኝላችሁ ጌታ ብቻ ነው በምንም አይነት ሁኔታው ደክሟችሁ የሚገኝላችሁ ኢየሱስ ነው ብርቱናችሁ የሚገኝላችሁ ኢየሱስ ነው አዝናችሁ የሚገኝላችሁ ኢየሱስ ነው የኛ ሰው እኮ ላስተዛዝን ብሎ የሚያሳዝን ነው ላስተዛዝን አዝነ ራሱ ተሰብረ ሊያስተዛዝን መጥቶ የሚያሳዝንሃል ራስ እውነቴን አይደል ኢየሱስ ግን ሲመጣ ግን ሲያስተዛዝን የልብን ጠባሳ ይሽረዋል ሃሌሉያ መንፈስ ቅዱስ ግን መጥቶ ሲያወራ ግን ከድካም ያወጣሃል አንተኮ ብርቱ ነህ ይልሃል ሃሌሉያ በጌታ በኢየሱስም እየበረታችሁ ትሄዳላችሁ ለዛ ነው መጽሐፍ ቅዱስ ደካማው ሰው አለና እኔ ብርቱ ነኝ ይበል ደክሞ ከሆነ የሆነ ሰው ጋር ከሄድክ አንተኮ የደከምክበት ምክንያት ብሎ ለድካም ትንታኔ ይሰጣል አንተኮ ደክመዋል ከደከመው አንድ ሰው ደከመው ነው በቃ ምን እኔን እኮ ነው የምነግራችሁ ከደከማችሁ ደከማችሁ ነው ለሰው ሰነገራችሁ ትሄዳችሁ እሱ ለድካማችሁ ትንታኔ ይሰጣል የደከምክበት ምክንያት መጀመሪያ የት ነበርክ ከዛ ማንና አገኘ ትጸልያለህ ትጾማለህ አስራት ትሰጣለህ ምናምን ተሰዮ ደክሞ ቃል ምን ትሰጣለህ አንተ ለራስህ መጀመሪያ አንተ መበርታት ነው ያለብህ ሰው ግን ስትነግረው ያን ሁሉ አምቶ ምን ይላል ያሸክማል ኢየሱስ ግን አይዞክ ከድካምህ በርታ ሃሌሉያ ሌላው ይደርሳል ይላችኋል ኢየሱስ ያድናል ኢየሱስ ጌታ ነው ስለዚህ አምላካችሁ ጋር መጠጊያ ስታደርጉ ስራችሁን እሱ ጋር ስትሰዱ እሱ ስለማይተዋችሁ ማመን ይተበቅባችኋል ብሩክ ነው የሚለው በቃ እምነቱን እግዚአብሔር ላይ ያረገ ሰው እሱ ሰው የተባረከ ነው ማመኑ ብቻ ብሩክ ያረጋል ሌላው ሁለተኛ ነገር መስጠት መጾም መጸለይ ምናምን እነዚህ ነገሮች ሁሉ ከእምነት በኋላ ናቸው ካላመናችሁ ምትሰጡትንም ምትጸልዩትንም ምትጾሙትንም እግዚአብሔር አይሰማችሁ አሁን ብዙ ሰው ይጾማል አያምንም ግን ሙቀት ሲመጣ አያገኘኝም ብሎ አያምንም ስሬ እግዚአብሔር ጋር ነው ብሎ አያምንም የተደገፍኩት አይጥለኝም ብሎ አያምንም ግን ይጾማል ይጸልያል ስጦታ ይሰጣል ከዛ በኋላ እግዚአብሔር ላይ ያማራል ምን ብሎ እየጾምኩኝ እየጸለይኩ እየሰጠሁኝ ይሄንን አላደረክም ብሎ ከጌታ ጋር ሙግት ያመጣል እግዚአብሔር መጀመሪያ የሚለው ምንድነው መጀመሪያ በኔ እመን በኔ አቅም እመን በኔ ችሎታ እመን የተተከልክበት ስር ያለበት ስፍራ እኔ እንደሆንኩኝ ወቅ ይላል ኢየሱስ ጌታ ነው ሁሉም ነገር መነሻ የሚያደርገው ነገር ቢኖር እምነት ነው ያለ እምነት እግዚአብሔርን ደስ ማሰኘት ምን አይባልም አይቻልም ያለ እምነት ሰተ ማስደሰታችን ልጄ እኮ ሰጣ አይል በጣም ብዙ ሰጪዎች ጌታ ኢየሱስ አይቶ ያውቃል እንደውም ለመታዘብ ይመስለኛል በመሰዊያው ፊት ለፊት ሆኖ አንጻር ሆኖ ይመለከት ነበር ሰዎች ያመጡ ያደርጋሉ ብዙ ብር እና ኢየሱስ አያያየና ሁሉም ከትርፋቸው ምን አሏል ሰጡ አላስደነቀውም የገንዘቡ መብዛት አይደለም የእምነት ነገር ነው ያስደሰተው ያንድ ሴት ግን አመጣች ሁለት አሳቴር ጣለች
ተደነቀና ማውራት ጀመረ ይቺ ሴት አለ ትዳሯን ምን አለች አለ ሰጠች አለ ሃሌሉያ ኢየሱስ የገንዘብ መብዛትና ማነስ አይደለም ያነሳው የእምነት ኃይል ግን ያነሳዋል ሃሌሉያ ዛሬ የሆነ ሰው በእምነት መንቀሳቀስ ይችላል ትዳሯን ሰጠች ማለት እኮ ለሷ ያ ነገር ዋና ነገሯ ነበር ማለት ላይፏን ማለት ከዛ በኋላ ሌላ የላትም ማለት ሰዎች ምንድነው ከኔ የጌታ ነገር ይበልጣል ብላ ምን ብላለች አምናለች ይሄንን ስሰጠው እግዚአብሔር ባዶይን አይለቀኝም ብላ አምናለች ኢየሱስ ያድናል ያኔ ኢየሱስ ተናገረላት ክብር ለጌታ ይሁን ዛሬ እናገራለሁ ለሚያምን ሁሉ መለኮታዊ ጣልቃ ገብነት ይሆንለታል እግዚአብሔር ጣልቃ ገብቶ ነገራችሁን በጌታ በኢየሱስም ይለውጣል ጌታ ጣልቃ ይገባልኛል በሉስቲ አምነዋለሁ በሉስቲ ስታምኑት ጌታ ይደሰታል ትደሰታል በቃ ልጄ እኮ አመነኝ ምንም በሌለበት ነገር እኮ እኔ ላይ ተደገፈ ይላል እኔ አሁን ትልቆቹ እንኳን ትንሽ ነፍስ ያወቁ አሁን መካከለኛ ያውን ሰሞኑን ደግሞ እንተና መጣ በአውሮፕላን እንሂድ ካሌድን ሞቼ ልገኝ አሁን እንጥራው ይላል ለሱ እኔ ሁሉን ቻይ አውሮፕላን ናብዮ ማመጣው ማሳረፊያ ቦታ ያለኝ ምናምን እንዲ ነው አርጎ የሚያስበው እግዚአብሔር እንዲ እንድናስብ ይፈልጋል አምላኬ ይችላል የሆነ ነገር ናማለ አሁን ለኛ ነው ከባዱ ነገር አይደል ለሆኑ ሰዎች እኮ አሁን ምነው ነገር ሁሉ ከባድ አይደለም አውሮፕላንም ያላቸው አሉ እምነታችን እግዚአብሔር ላይ ሲሆን የሆነ መንገድበው ነገር መነሳት አለበት ጌታ ይችላል ያሉ ሰዎች ናቸው ችሎላቸው ያዩት አይ እንዴት ሊሆን ይችላል ያሉ ሰዎች እንዴት ሊሆን ይችላል ነው የሚሆንባቸው ሊሆን አይችልም ነገር ግን አምላኩ ላይ የታመነ ሰው ስሩን በባህር ላይ ምን እንዳለ ነው አለ መጽሐፍ እንደዘረጋ ሰው ነው ስለዚህ አንደኛውና ዋነኛው የመብዛት ምስጢር ያለው እምነት ውስጥ ነው ማመን ያስፈልጋል ሁለተኛው መስጠት እምነት ተግባር ስላለው መስጠት ያስፈልጋል ክብር ለኢየሱስ ይሁን ወይንም ማካፈል ብላችሁ ያዙት እናንተ የማታካፍሉ ከሆነ ነገራችሁ ሊበዛ አይችልም ተስፋ ቃላችሁ ሊፈጸም አይችልም በጌታ በኢየሱስም የመስጠት ህይወት ይኑራችሁ ከሚቀበል ይልቅ የሚሰጥ ምንድነው አለ መጽሐፍ ብፁዕ ነው መቀበል በራሱ ብለሲንግ ነው አሁን ስንቀበል እግዚአብሔር ባረከኝ እንላለን አይደል ከዚህ የበረከት ሌቭል በላይ የሆነ ደግሞ የመባረክ የብፁዕነት ሌቭል ደግሞ አለ እሱ ደግሞ መስጠት ይባላል ካልሰጣችሁ ነገራችሁ ሊበዛ አይችልም የፈለገ ትንቢት ቢኖራችሁ አንዳንድ ሰው ብዙ ትንቢት አለው ብዙ ተስፋ ቃል አለው ግን ያንን ተስፋ ቃሉን የሚያስለቅቅበት ሪሊዝ የሚያደርግበት ግን ዊዝደም የለው ተስፋ ቃላችሁ እንዲፈጸም የምትፈልጉ ከሆነ መስጠት በጣም አስፈልግ ማካፈል በጣም አሁን ለምሳሌ አዳምን ጌታ እግዚአብሔር ተስፋ ቃል ሰጠ እንደውም በቃ በእግዚአብሔር መልክና ምሳሌ ምን አላቸዋል ፈጠራቸው ብዙ ተባዙ ምድርን ሙሏት ግዟት ብሎ እግዚአብሔር ተስፋ ቃል ሰጥቶት ሰውየውን ግን ሲሰራው ስንት አድርጎ ነው የሰራው አንድ ነው አድርጎ የሰራው አንድ ነው ያደረገው አሁን የሰውዬ ተስፋ ቃል አለው ግን እንዴት ይብዛ አንድ ሰው ይበዛ ለመብዛት ግን ምን ማድረግ አለበት ማስቀነስ አለበት ስለዚህ ምንድነው እግዚአብሔር ከባድ እንቅልፍ ጣለበት አጥንት አወጣ አርጎ ኦፕሬሽን አደረገው ማለት መቀነስ በራሱ መግደል በራሱ መማለው አይደል እያመመው ግን የሚበዛበትን መንገድ መከተሉ ነው ዋንዳው አለበለዚያ ግን ሰው ብቻውን ይሆን ዘንድ ምን አይደለም መልካም ያልሆነ የህይወት ስራ ሰውየው ሊቀጥል ነው ስለዚህ እግዚአብሔር አምላክ አስተኛውና ቀንሶ ሰርቶ አመጣለት እቺ አጥንት ካጥንቴ ስጋዋም ከስጋዬ ነው ስለዚህ ሴት ትባል ብሎ ስም አወጣላት ወሰዳት ኢየሱስ ጌታ ነው ሃሌሉያ ዛሬ የሆነ ሰው ከተቀነሰ እየበዛለት ይሄዳል በናዝሬቱ ጌታ በኢየሱስም ይሄ መሪ ይስራባችሁ መሪ ስለሆነ ነው ይሄንን የምነግራችሁ ማካፈል መቁረስ እንዲበዛ ያደርጋል ጌታ ኢየሱስ ሲያስተምር በዛ በረሃቡ ታስታውሳላችሁ 3 ቀን ሙሉ ካስተማራቸው በኋላ ህዝቡን ለማሰናበት ሲነሳ እነሱ አሰናብት ብለው ሲጠይቁት ኢየሱስ የሚበሉትን ስጧቸዋል
ከዛ አንድ ሰው 2 ዓሣና 5 እንጀራ ይዟል ኢየሱስ ይላል መጽሐፍ ቆርሶ ሲሰጣቸው በዛ ማካፈል ስትጀምሩ ነገራችሁ መብዛት ይጀምራል ያላካፈላችሁ ቀን እያነሳችሁ እንደሆነ ማወቅ አለባችሁ አሁን ብዙ ሰው እስኪ ለራሳችሁ መገምገሚያ ልስጣችሁ መገምገሚያ ለራሳችሁ መገምገሚያ በዚህ ዓመት ከገባ ምን ያህል ቆረስኩ የሚሰማኝን ይሄ ማይሰማንን ዝም ብሎ አሁን ሰው አለ የዋህ ሰው መንገድ ለመንገድ ያንጠባጠበ መሄድ 5 ብር 10 ብር 3 ብር 1 ብር ምናምን የሚያንጠባጠብ ሰው አለ ለእናንተ የህመም ስሜት የማይፈጥርባችሁ ስጦታ በሙሉ መለኮት ዓለም ውስጥ ምንም ስሜት አይሰጥ ፔን ያለው ነገር ነው በእግዚአብሔር ዘንድ የሚያሰው ለእናንተ ያልተሰማችሁ ለእግዚአብሔር ሊሰማው አይችልም ለእናንተ ደግሞ እንዲሰማችሁ ማወቅ ከፈለጋችሁ ከሰጣችሁ በኋላ የሆነ ስሜት ይመጣባችኋል የመጉደል ስሜት አነሰኝ እኮ የሆነ ነገር ስላደረኩኝ ነው ምናምን የሚል ስሜት ይመጣባችኋል እውነተኛ ስጦታ ከሰጣችሁ እውነተኛ ስጦታ ካልሰጣችሁ ግን ሰጣችሁ ስታልፉ ተረስቷላችሁ መጽሐፍ ሲናገር ስጡ ይሰጣችኋል በመትሰፍሩበት መስፈሪያ ይሰፈርላችኋል የተጨቆነ የተነቀነቀ የተትረፈረፈ መስፈሪያ በእቅፋችሁ ምን ይባላል አለ ይሰጣችኋል መጀመሪያ ግን እናንተ ወደዚህ ወደ ተጨቆነ ወደ ተነቀነቀ ወደ ተተረፈረፈው ነገር ለመግባት መጀመሪያ ምን አድርጓል መጽሐፍ ስጡ ኢየሱስ ነው ይሄንን ያስተማረው እኛ ተነስተን እናስተምረው ትምህርት አይደለም እኛ ተነስተን ምንናገረው አይደለም ኢየሱስ ግን ዛሬ መጥቶ ቢሰብክ ይሄን ይሰብካል ስጡ ይላል መስጠት የመለኮት ዓለም ባህሪ ስለሆነ ማለት እግዚአብሔር አንድያ ልጁን ስለሰጠ ነው አሁን ብዙዎችን ወደ ራሱ የሰበሰበው ስንት ልጅ ነው የነበረው አንድያ ልጅ ነው የነበረው አሁን ግን ብዙዎች የኢየሱስ ወንድሞች ተብለን በእግዚአብሔር ፊት አለ ስለዚህ እግዚአብሔር አንድ ልጁን እንደ ዘር አድርጎ ሰጠ ምድር ላይ በተነው ብዙዎችን ምን አለ ሰበሰበ ኢየሱስ ጌታ ነው መሩያ ነው ስለዚህ መሰብሰብ የምትፈልጉ ከሆነ መጀመሪያ ምን ማድረግ አለባችሁ መዝራት አለባችሁ መቆረስ መስጠት በጣም አስፈላጊ ነገር ነው ሳታካፍሉ ማብዛት አይቻልም ኢየሱስ ጌታ ነው እንደነኮ ነው አሁን እኛ ሀገር ብዙም የተበላሹ ነገሮች ስላሉ ስጡ ትምህርት በእንትን ደረጃ ማስተማር ከባድ ነው ግን መኖር አለበት ካለንበት ሁኔታ ይሄ አሁን እኛ ያለንበት ሁኔታ ትክክል አይደለም ትክክል ነው ብለ ከተቀበልከው ላንተ ትክክል ነው ሌላ እይታ ስለሌለ ነው ያንን የምናስበው ሌላ እይታ ግን ቢኖረን ግን እግዚአብሔር ለኛ ከያዘው አንግል አንፃር ነገሮችን የምናይ ሰዎች ቢሆን ልክ አይደለም የሚል ቁጭት ይገባብናል እውነቴን እኮ ነው የምነግራችሁ እግዚአብሔር እናንተ እንድትባረኩ ከሚፈልገው ነገር አንፃር ብትመለከቱ አሁን ያለንባቸው ብዙ ነገሮች ትክክል አይደለም ያኔ ነው የምትጨክኑት ኖ ይሄንን አልፈልገውም የምትሉት ያ ነገር ከገባችሁ ነው እግዚአብሔር የባረከው ሰው ብሩክ የተባለ ሰው ማለት ምን ማለት ነው የሚለው ነገር ከገባችሁ ከዛ በኋላ አሁን ያላችሁበት ነገር ያ ግን ካልገባችሁ አሁን እኮ እኔ አሪፍ ነኝ ማነጻጸሪያችን ምንድነው እንትኑን አታዩ ከዚህ በፊት ብያችሁ ይሆን ጫማ የለኝም ብላ አታጉረምርም እግር የሌለው አለና ደሞ ምንድነው መኪና ምንድነው ብዙ አለ አይደል የሚብትሉት ምን አሁን እሱን እንደው እስቲ አሁን እግር በሌለው ሰው መጽናናት በራሱ ነውር አይደለም ነው አይደለም ኃጢያት አይደለም እግዚአብሔር ሆይ እኔ ጫማ የለኝም ብዬ አላጉረምርም እግር የሌለው አለ ብሎ እንደዚህ ማድረግ ነውር ነው አይደለም እኛ እኮ እንደዚህ ነው ምን ኖሩ እሬችን በልቻለሁኝ ሳይበሉ የሚያድሩ አሉ ምንነን ያ ማለት ምን ያደርገን ነው ራሳችንን በእነሱ ያጽናናን ነው ግልጽ ነው ማውራው እግዚአብሔር ከዚህ ያለፈ ህይወት ነው ያዘልን የከበረ ህይወት ነው የተጠራንለት ህይወት ክርስትና የሚባለው ህይወት ብዙ ዋጋ የተከፈለለት
ብዙዎች የመጨረሻውን ሃይ ሌቭል የነኩለት ህይወትን የተካፈለ የሚበዛ ህይወት እና ስለመስጠት ሲነሳ አይጎምዝዘን መውጫው መንገድ እሱ ነው ማንሰጥ ከሆነ አንድ ሰው እየከሰመ ነው የሚሄደው ካልበዛ ኢየሱስ ጌታ ነው ምናገረው ነገር ግልጽ ነው ስለዚህ ማካፈል በሉስቲ በዚህ አመት በሉስቲ ምን ያህል አካፍለሃል በሉት አጠገባችሁ ያለው በሉት እኔ እንዴ አያያችሁ ካላካፈልክ በሉ አይበዛልህም በሉት ስታካፍል መብዛት ይጀምራል በሉ ይሄ የእግዚአብሔር ዓለም ስርዓት ነው በቃ ከዚህ ሌላ ምን ማድረግ አይቻል ይሄንን እኔ ሰብካለሁ በየሆነ ጊዜ ሰብካለሁ እኔ የምፈልገው የማገለግለው ህዝብ እንዲበዛለት ስላበዛህላችሁ አመሰግናለሁ ብዬ ለማመስገን ነው የምፈልገው እንጂ ብቻዬን መብዛት አልፈልግም ኢየሱስ ጌታ ነው አለን ደግሞ ምን ይልልናል ይበዛልናል ሚሊዮን መርህ ነው የምንከተለው ጌታ ይመስገን ስለዚህ የመብዛት ህይወት ሁለተኛው ነጥብ ምን ማለት ነው ማካፈል ሶስተኛ ኪዳንን ማሰብ ነው ኪዳን ማለት የሁለት ወገን ስምምነት ነው እግዚአብሔር ለሰዎች የሚገባው ነገር መጥቶ ጌታ ይሄንን አደርጋለሁ ብሎ ካላችሁ ከእግዚአብሔር አፍ የወጣ ቃል በሙሉ ኪዳን ጌታ አምላክ ይሄንን አደርጋለሁ ካላችሁ ያ ቃል የሰው ቃል አይደለም ኪዳን ነው ኪዳን ማለት የማይታጠፍ ከዛኝ ከሁለቱ ወገን ስምምነት ያለው ነገር ማለት እግዚአብሔር የተናገረ ለምሳሌ መጽሐፍ ቅዱስ ውስጥ ብዙ ቃሎች አሉ መጽሐፉን ግን ስናነበው ምን ብለን ነው የምንወስደው የኪዳኑ መጽሐፍ እንለዋለን አይደለም ለምንድነው የኪዳኑ መጽሐፍ የምንለው የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ስለሆነ እግዚአብሔር የሆነ ቃል ከተናገራችሁ ያ ቃል ማለት ኪዳን ማለት ማይታጠፍ ማለት ነው ስለዚህ ምንድነው የምታረጉት ነገራችሁ እንዲበዛ ከፈለጋችሁ የምታረጉት ነገር ምንድነው እግዚአብሔር ሆይ ኪዳንህን አስብ እንላለን የእግዚአብሔርን ኪዳን እንጠባበቃለን አሁን እነዚህ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ዘጸአት ምዕራፍ 1 ላይ እግዚአብሔር እንግዲህ ህዝቡ አስጨነቋቸው እየበዙ ሄዱ ከዛ በኋላ እግዚአብሔር ለሙሴ ሲመጣ እንደዚህ አለው የእስራኤላውያን ጩኸት ምን ብያለሁ አለ ሰምቻለሁ ለአብርሃም ለይስሐቅ ለያዕቆብ የገባውትን ኪዳን አስቤዋለሁ ሃሌሉያ ክብር ለኢየሱስ ይሁን እውነቴን ነው የምነግራችሁ ኪዳን ማለት በእግዚአብሔር ዓለም ውስጥ የሚቀመጥ ጊዜ የማይሽረው ነገር እግዚአብሔር አንዴ አሁን 400 ዓመት እኮ አልፏል በ400 ዓመት ቢያልፍም ግን እግዚአብሔር ኪዳኑን ምን ይለዋል ይመለከተዋል ኪዳኑን አሰብኩት ይላል ስለዚህ እግዚአብሔር የተናገራችሁን ነገራችሁ እንዲበዛ ጌታ ሆይ እባርካለሁ ብለኝ የለ ወይ አሁን የኛ ብዙ ችግሮች እኮ አሉ አሁን እሱ ሁሉ መዘርዘር በጣም ለኔ ከባድ ስለሆነ እግዚአብሔር ባርካችኋለሁኝ ይሄን ነገር አደርግላችኋለሁ ብሎ ተናግሯችሁ መሐል ላይ ተግዳሮቶች ይኖራሉ ልክ እንዳሁኑ አይነት ማለት ነው የሚያስጨንቅ ነገር ምናምን ህይወታችሁ ላይ ይመጣሉ እናንተ ግን የሚያስጨንቃችሁን ነገር ከማሰብ ይልቅ እግዚአብሔር የተናገራችሁን ኪዳን ማሰብ ነገሩን እንዲፈጥን ያደርጋል ጠላት የሚፈልገው መጀመሪያ ሐሳባችሁን እግዚአብሔር ከተናገራችሁ ነገር ላይ እንድታነሱ ለምሳሌ እግዚአብሔር ባርክሻለሁ አበዛሻለሁ ትዳር ሰጥሻለሁ ስራ ሰጥሻለሁ ምናምን ብሎ ይናገራል እግዚአብሔር አይደል ወይንም ሰጥሃለሁ ብሎ ይናገራል ከተናገረ በኋላ ጠላት ምንድነው መጥቶ ነገሩን ሁሉ ጭልም ያደርገዋል በቃ ተግዳሮት ያደርግበትና ጨለማ ያደርገዋል ከዛ ምን ብላችሁ ማሰብ ትጀምራል ኪዳኑን ከማሰብ ይልቅ ወይንም እግዚአብሔር የተናገራችሁ ነገር ከማሰብ ይልቅ አይ በቃ ትላላችሁ እግዚአብሔር ትቶታል ይሄንን ነገር ወደሚል ነገር ትመጣላችሁ አሁን ሰይጣን የሚፈልገው ነገር ውስጥ ገባችሁ ማለት ነው ሰይጣን መጀመሪያም የፈለገው ምንድነው እግዚአብሔር ኪዳኑን ትቷል እንድትሉት ነው ዛሬ ግን የሆነ ሰው አምላክ የተናገረው ቃል በጌታ በኢየሱስ ስም እንቅስቃሴ እንዲጀምር ጸልያለሁ እግዚአብሔር አውርቷችሁ ከሆነ ያ ቃል በጌታ በኢየሱስ ስም መንቀሳቀስ ይጀምር የእግዚአብሔር ኪዳን በህይወታችሁ ላይ መፈጸም ይጀምር በጌታ በኢየሱስ
ምክንያቱም እግዚአብሔር አምላክ የተናገረውን ኪዳን የሚያስብ አምላክ ነው ኪዳኑን ሁሉ ጊዜ ማሰብ ያስፈልጋል ጌታ ሆይ መህለቅ ማለት ነው በነፍሳችሁ ውስጥ እንዳለ መህለቅ ማለት ነው ይይዛቸዋል መህለቅ ታውቃላችሁ አይደል ማዕበል ሲነሳ መርከቦች የሚያዙበት ነገር ነው መህለቅ ማለት ማዕበሉ መጥቶ ሲመታቸው መህለቁን ይጥላሉ መህለቁ ይይዛቸዋል እንደዚህ የእግዚአብሔር ተስፋ ቃል ማለት ለእናንተ እንደዛ ነው የሆነ ችግር መጥቶ ሲገፋችሁ የሆነ ተስፋ ቃላችሁ ማይፈጸም ነገር ሲመስላችሁ ህይወታችሁን የሚይዘው ነገር ማለት ነው መህለቅ ነው የጌታ ቃል ክብር ለኢየሱስ ይሁን ሃሌሉያ ስለዚህ ኪዳናችሁን ማሰብ በጣም አስፈላጊ ነገር ነው እግዚአብሔር ደግሞ ኪዳኑን የሚፈጽም አምላክ ነው ጌታ ይባረክ ጌታ ኪዳኑን ይፈጽማል በሉስቲ የተናገረኝን ያደርጋል በሉስቲ ሃሌሉያ አምናለሁ በሉ እንድትይዙ የምፈልገው ነገር 3 ነጥብ ናቸው ዛሬ ስለሚበዛ ህይወት ላይ ነገርኳችሁ አንደኛው ማመን ያስፈልጋል ሁለተኛው ማካፈል ያስፈልጋል ሶስተኛው ኪዳንን ማሰብ ያስፈልጋል ጠላት የሚፈልገው ኪዳናችሁን ቶታሊ እንድትረሱት ነው የሚፈልገው እግዚአብሔር ቶታል እንድትሉ ነው የሚፈልገው እግዚአብሔር የተናገራችሁ ቃል በሙሉ ኪዳን ስለሆነ ያዙት አንሱት አይ ጌታ ተናግሮኛል እስከ ሞት ድረስ አምነዋለሁ ሁሉ ነገር መፍጠን ይጀምራል ጌታ ይባረክ ለጌታ ክብር እልልታና ጭብጨባ